بسم الله الرحمن الرحيم. الحمد لله رب العالمين، وأصلي وأسلم على نبينا محمد وعلى آله وصحبه أجمعين، ما بعد. عباد الله، السلام عليكم ورحمة الله وبركاته. بالله سبحانه وتعالى فقد زاري يتوسنوا يا أيهودوችን صفات መጥፎ የሆኑ ባህሪዎች መጥፎ የሆኑ መገለጫዎችን ለማየት እንሞክራለን። እነዛ ባህሪዎች ልንጠነቀቃቸው ዘንዳ ማለት ነው። ከአይሁዶች መጥፎ ጎንና መጥፎ ባህሪ ውስጥ አልኢሽራኩ ፊል ዒባዳ፣ አላህ ስብሓንሁ ወተዓላን በማምለክ ላይ ማጋራት። አላህ እንዳለው አለም ተረ ኢለ ለዚነ ኡቱ ነሲበን ሚነል ኪታቢ ዩእሚኑነ ቢልጅብቲ ወጣጉት ይላል አላህ። ለመሆኑ እነዛን ሰዎች አልተመለከትክም ወይ? ከኪታብ ድርሻን ተሰጥተው መመሪያን ተሰጥተው ነገር ግን በጣዖት እንዲሁም በሰይጣን ያምናሉ ይላል ጌታችን አላህ ሱብሓነሁ ወተዓላ። በአላህ ላይ ያጋራሉ ማለት ነው። በአላህ ላይ ሱብሓነሁ ወተዓላ ያሻርካሉ። ይሄ አንድ መጥፎ ጎናቸው ነው። ትልቁና ዋነኛው እንደው ሌላው ሁሉ ቢስተካከል ሁሉንም ነገር ገደል የሚከተው ማለት ነው። ሁለተኛው ከአላህ ሱብሓነሁ ወተዓላ ጋር ያላቸው ስርዓት አልበኝነት፣ ሱኡል አደቢ መዐላህ ሱብሓነሁ ወተዓላ፣ ከአላህ ጋር ስርዓት አልባ ናቸው። ጌታቸውን በመጥፎ ሲያነሱ ምንም የሚሰማቸው ነገር የለም። ምን አሉ? ወቃለት ልየሁዱ የዱላሂ መግሉላ፣ የሁዶች ምን አሉ? የአላህ እጅ የተሳሰረች ናት፣ የተጠፈረች ናት፣ ስስታም ነው ጌታችን አላህ አሉ። ተዓላ አላሁ ዑሉወን ከቢራ። አላህ ስብሓንሁ ወተዓላ ከዚህ ባህሪ የጠራና ከፍ ያለ የሆነ ጌታ ነው። ነገር ግን አላህን ስብሓንሁ ወተዓላ በዚህ ገለጹት። ከአላህ ጋር ያላቸው አደብ ስርዓት አልባ ነው ማለት ነው። ሶስተኛው ተሕሪፉ ከላሚላሂ ተዓላ፣ የአላህን ስብሓንሁ ወተዓላ ቃል ማዛባት። አዛብተው ይተረጉማሉ፣ አዛብተው ይረዳሉ። እነሱ ወደሚፈልጉት አቅጣጫ ይስቡታል። የመረጃን ጉሮሮ አንቀው እነሱ ወደሚፈልጉት ነው የሚወስዱት እንጂ የአላህ ቃል ወደሚፈልገው አይደለም የሚሄዱት። ለዚህም አላህ ምን አለ? ሚነ ለዚነ ሃዱ ዩሐርፉነ አልከሊመ ዐን መዋዲዒህ፣ እነዛ አይሁዳውያን የሁድ የሆኑት የአላህን ስብሓንሁ ወተዓላ ቃል ከትክክለኛ አቅጣጫው ያዛቡታል፣ ባልሆነ መልኩ ይረዱታል፣ ሰዎችን መንገድ ያስታሉ በዚህም ይላል አላህ። አራተኛው መጥፎ ባህሪያቸው ኪትማኑል ሐቂ፣ ሐቅን ምን ማለት መደበቅ። ሐቅን ይደብቃሉ፣ እውነታን ይደብቃሉ። ሐቅን አይናገሩም፣ እውነታን በቦታው አያስቀምጡም። አላህ ስብሓንሁ ወተዓላ ምን አለ? ያ አህለል ኪታብ ሊመ ተልቢሱነ አልሐቀ ቢልባጢል ወተክቱሙነ አልሐቀ ወአንቱም ተዕለሙን፣ እናንተ የመጽሐፉ ባለቤቶች ወይ ለምን ሐቅን እውነታን ከባጢል ጋር ትቀላቅላላችሁ፣ ትቀይጣላችሁ? እንዳይታወቅ ለማድረግ ለምን ትጥራላችሁ? ሐቅንስ ለምን ትደብቃላችሁ እያወቃችሁ? ይላቸዋል አላህ ስብሓንሁ ወተዓላ ማለት ነው። ይደብቃሉ ማለት ነው። አምስተኛውና ለዛሬ የምንመለከተው የመጨረሻው ባህሪያቸው ተክዚቡ ሩሱል፣ መልእክተኞችን ማስተባበል። አንብየው አናምንም፣ በእናንተ አንቀበላችሁም፣ እናንተ ያመጣችሁት ውሸት ነው ብለው ያስተባብሏቸዋል። በል እንዳውም ከዛም በላይ ብዙ ስቃይ ያደርሱባቸዋል። ጌታችን አላህ ስብሓንሁ ወተዓላ ምን አለ ይህንን አስመልክቶ? አፈኩለማ ጃአኩም ረሱሉን ቢማ ላ ተህዋ አንፉሱኩም እስተክበርቱም ፈፈሪቀን ከዘብቱም ወፈሪቀን ተቅቱሉን። እንደው መልእክተኛ በመጣላችሁ ቁጥር ነፍሳችሁ ጋር በማይገጥም ነገር ወይም ደግሞ ነፍሰያዎቻችሁ በማይፈልጉት
በማትፈልገው ነገር ይዞላችሁ መልእክተኛ ሲመጣ ትኮራላችሁ፣ ከፊሉን ታስተባብላላችሁ፣ ከፊሉንም ትገላላችሁ አለ። መልእክተኞችን ያስተባብላሉ ማለት ነው። ኩራት አለባቸው፣ እምቢ ይላሉ፣ ይሸሻሉ። እነሱ የሚሄዱት ነፍስያቸው በተቀበለው ነፍስያቸው በመራቸው ብቻ ነው መሄድ የሚፈልጉት ማለት ነው። ስለዚህ እነዚህ የአይሁዶች ባህሪ ነው፣ ልንጠነቀቀው ይገባል። ትልልቅ የሆኑ መጥፎ ባህሪዎች ናቸው። አንድ ሙስሊም ሊገለጽባቸው የማይገባ ባህሪ ማለት ነው። ኢላሁና ሱብሓነከ አላሁመ ወቢሐምድከ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።